በኮዝ ደረጃ አንዳንድ ሰዎች ሲገመግሙ አንዳንድ አካላት ሲገመግሙ ጦርነቱ ላይ ለህልውናው መቀጠል የለበትም መጨረስ አለብን ብሎ ከመንግስት ጋር የተኳረፈ ኃይል መልሶ ያው ህልውናው መብቃት አለበት ከማይለው ኃይል ጋር መልሶ የሚያጣምረው የራሳቸው ኮዝ ሳይሆን ከነሱ በላይ የሆነ የግድ የሚያቀናጅ ተጨማሪ ኮዝ ያለው የውጫዊ ኃይል ነው እንጂ ራሽናል በሆነ አስተሳሰብ እነኛ አካላት አብሮ ሊቆሙ አይችሉም ነበር። ከዚህ መነጭ ፍላጎት ቢኖር ኖሮ አብሮ የሚያቆማቸው ነገር የለም። ከዚህ የማይመነጭ ግን ከኋላ ገፊ ኃይል የሚያመጣው ኢንተረስት ነው የማይጣጣሙ ነገሮችን ያጣጣመ አገር እንዲረብሽ የሚያደርገው የሚል ስትሮንግ አርጉመንት የሚያቀርቡ ሰዎች አሉ። እንዴት ያውታል? እንግዲህ ያው ፖለቲካው ስላለ ክስተት ነው የተነጋገርን ያለ ነው። ትላንት የነበረ ሐሳቤና የግምገማ አካሄድ የብያኔ አሰጣጥ ሁኔታ ዛሬ ላይ ሊለወጥ ይችላል። ዞሮ መንግስትም ወደ ድርድር ፕሪቶሪያን ሳይንስ ያደርግ ትላንት ይፋለሙ የነበሩ ኃይሎች ጋር ነው ማይታረቁ ፍላጎት ነበሩ አይደለም በመንግስትና በወያኔ መካከል ለሀገር ሰላም ሲባል ያንንም አኮሞዴት ታደርጋለህና ተለዋዋጭ ሁኔታዎች አሉ። የፖለቲካ ውስጥ ነው የምናወራው። ትላንት እንደዛ አይነት እንዳልከው ግምገማ የነበረው አካል ዛሬ ላይ ያው አካል ጋር ሆኖ መንግስት የሚፋለም ከሆነ በጊዜ ሂደት ውስጥ እሳቢዎቹ ግምገማዎቹና አጠቃላይ ኮንቪክሽኑ ተለውጧል ማለት ነው። የሚገባኝ እንደዛ ነው። በዛ ሂደት ውስጥ ደግሞ እድል እስካገኘ ድረስ ሌላውም አጠቃላይ ኢትዮጵያ የተረጋጋች እንዳትሆን የሚፈልገው ኃይል ገብቶ እጁን ሰዶ ይሄንን ሁኔታ እንዲፋፋ ምቹ ሁኔታ ለመፍጠር ስራ ይሰራል። ስለዚህ የዚህ ሁሉ ድምር ይሄን ያስቻለ ይመስለኛል።